አባዬ አንተ ግን የጓደኛዬ ልጅ ናት አልክ። ቆይ ለምን አባዬ ለምን ድሮ ማየን የምትዋሻት? ለምን ማየ ማሸት ፈለክ? ቆይ ለምን እንዳልኩ ታውቂያለሽ? አንቺ ምን የምታውቂው ነገር አለ? ቆይ እስኪ ንገሪኝ። ናታንን ካላገባኝ ይሄን ነገር ለእናቴ እነግራለሁ ብለሽ የምታስፈራሪው ለምንድን ነው? አይ አባዬ እኔ አላልኩትም። እሱ ለአንቺ ቤተሰብ ሲጨነቅ አንቺ በግልብጥ እንደገና እሱን ታስፈራሪዋለሽ? ንገሪኝ፣ ለምንድን ነው ክፍል ውስጥ ካሜራ የገጠምሽው? ቆይ ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው? ይሄ ሁሉ አለበቃ ብሎሽ ቀለበት ካላደረክልኝ የእናትና የአባቴን ትዳር አፈርሳለሁ ብለሽ እንዴት ትዝቻለሽ? አብጌል ምን ላርግሽ? ቆይ ምን ባረግሽ ነው የሚሻለው? አባዬ እባክህ ተረጋጋ በቃ አባዬ። ምን ላርግሽ አብጌል? ተጨማሪ ስብራት ሆንሽብኝ እኮ ነቅዬ እንዳልጥልሽ የሰውነቴ ትርፍ ህመም ሆንሽብኝ። ምን ላርግሽ? ምን አለበት አብጌል፣ ምን አለበት አንቺ እንኳን ብትሰሚኝ? ምን አለበት አንድ አባትሽን እንኳን አንቺ ብትሰሚኝ? ምን አለበት አብጌል? እባክሽ ላሳዝንሽ፣ ኧረ እባክሽ ላሳዝንሽ አብጌል። አባዬ ምን አጠፋሁት ያለሽ? አግባኝ ብለሽ ታስገድጃለሽ? የሰው ሚስጥር አውቀሽ የእናትና የአባትሽን ትዳር ለማፍረስ ትሮጫለሽ? ንገሪኝ፣ ከዚህ በላይ ምን ቀረሽ አብጌል? አባት አዞ በልጅ ሲናቅ ከዚህ በላይ ምን ይቀራል? ምን ይቀራል? ንገሪኝ እስኪ። አባዬሽ በቃ ይቅርታ፣ አልናገርም አባዬ፣ አልናገርም። ምን ታውቂያለሽ? ለምን እንደዋሸሁ ምን ታውቂያለሽ? ስለ ዳጣ ምን ታውቂያለሽ? ዳጣ የጓደኛዬ ልጅ ነች ያልኩበትን ምክንያት ምን ታውቂያለሽ? አባዬ አላውቅም። ህይወቴ ባፍላው ዕድሜ ላይ እየተበላሸ ነው። ትሰሚኛለሽ? ክብሬ፣ ትዳሬ፣ ማንነቴ፣ ሁሉ ነገሬ ድምጥማጡ እየጠፋ። ግዴለሽ፣ የሆነ ነገር ተፈጥሯል። ብቻ የፈራሁት ነገር ደርሶ እንዳይሆን። እንዴ ቆይ ምንድነው የፈሩት? ምንድነው እዚህ ቤት ውስጥ እየተፈጠረ ያለው ነገር? እኔ ቆቅልሽ ነው እየሆነብኝ ያለው። እንዴ እማዬ ደረጀ ገመድ ይዞ ወደ ኤቢ ክፍል የገባው እሷን ሊያጠፋት ነው ወይንስ ራሱን? የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ደረጀ ከዛ በፊት ግን ራሱን ለማጥፋት ብዙ ሙከራዎችን እያደረገ ነበረ። ከዚህ ሁላ ችግር ውስጥ ሚስጥሩ እንዳለ በትንትኑ የሚወጣ ከሆነና የዚህ ቤት እንዳለ የሚጠቋቆምብኝ እኔ ላይ ነው ብሎ ስለሚያስብ ይሄን ሁሉ ከመቋቋም ይልቅ ራሴን ባጠፋ ይቀለኛል ብሎ አስቦ ነበረ። በአሁኑ እዛ ቤት ውስጥ ማርታ ተመልሳ ስትገባ ነገሮች እንደከረሩና እዚህ ቤት ውስጥ እያስመሰልኩኝ ነው ብላ ትነግረዋለች። አንተም የሆነ ችግር እንዳለብህ አውቃለሁ፣ ነገር ግን ከዛሬ ነገ ትነግረኛለህ ብዬ ነው ዝም ያልኩት። አሁን ላይ የቤታችን ትዳራችን ክፍተት እየተፈጠረበት ነው። ይሄም ባንተ ምክንያት እኔን ምንም ነገር ማታማክረኝ ከሆነ ነገሩ በጣም ይከብዳል። አሁኑኑ ብትነግረኝ ይሻላል ትለዋለች። ደረጀ ለሷም አንድ ነገር ይሰጣታል። እኔ ከሞትኩኝ ሌላ ሰው የምታገቢ ይሆናል ወይ? ጥያቄውን ጠየቃት። እሷ ግን በጭራሽ እንደዚህ አይነት ነገር ማሰብ አይኖርብኝም፣ አንተም ራስን መቼም ቢሆን አታጣም ወይንም ደግሞ አላጣህም ብላ ነበር መልስ የመለሰችለት። ዳጣ በዚህ በኩል ግራ ገብቷታል። ምንድነው እዚህ ቤት ውስጥ እየተረበሸ ያለው? በእኔ ምክንያት ነው ወይ ሊጣሉ የደረሱት እያለች ናታንን እያስጨነቀችው ነው። ናታን ለሷ መናገር አይፈልግም። ናታን የሚያውቀው እሱ ትልቁን ሚስጥር እጁ ላይ ገብቷል። አሁን ላይ ደረጀም ዳጣ ልጁ እንደሆነች ሰላምም ደግሞ ዳጣ ልጇ እንደሆነች ጭምር ደረጀ ከዚህ በፊት ከሰላም ጋር እንደተገናኘ ይሄን ሁሉ ያውቃል። ዳጣ ግን የማታውቀው አንድ ነገር አለ። እናቷ ማን እንደሆነች አታውቅም። በሌላኛው በኩል ግን ኤቢጌል ታውቃለች ማለት ነው፣ የዳጣ እናት ማን እንደሆነች ጭምር።
ዳጣ ግን በሌላ በኩል ይሄንን ሁሉ ሚስጥር በአንድ ላይ ከተነገራት እዛ ቤት ውስጥ ጥላ ነው የምትወጣው። ምክንያቱም ለካ በኔ ምክንያት ነው ትዳራቸው ሊበጠበጥ የደረሰው። አባቴም እሱ እንደሆነ ታውቆ ሰላም እዚህ ቤት ውስጥ የነበረችው እናቴ እንደሆነች ከታወቀ ማርታ ይሄን ሁሉ ጉድ የምትሰማ ከሆነ ለአንዴና ለመጨረሻ ጊዜ ሙሉ ቤቱ ብስንትኑ ይወጣል ማለት ነው። ናታን በቅርብ ጊዜ ከኤቢ ጋር ተስማምቶ ሊጋባ ከጫፍ እንደደረሰም ማርታ ሰምታለች። ማርታ ለካ ናታን ተስማምቷል ብላ ነበር ያሰበችው። ደስ እያላትም በቅርቡ ሰርግ እንደሚያደርጉም ጭምር ለደረጀ ስታማክረው ነበረ። ደረጀ ግን በዚህ ሐሳብ አልተስማማም። ደረጀ አንድ የሚያውቀው እውነታ አለ። አቢጌልም ቢሆን ዳጣም የሱ ትክክለኛ ልጆች ናቸው። ታዲያ ናታንን ለማን እንደመረጠ በዚህ ሁኔታ ላይ ማወቅ ትችላላችሁ። ከማርታ ጋር ሲከራከር አይ ናታን በጭራሽ ሰላምን ኤቢን ማግባት የለበትም፣ ኤቢኮ አስገድዳው ሊሆን ይችላል እንጂ እሷ አትወደውም፣ በዛ ላይ አስቢው ባህሪዋ በጣም ከባድ ነው እያለ ሲያደላ የነበረው ለዳጣ ነው ማለት ነው። ምናልባት ሁለቱም የሱ ትክክለኛ ልጆች ቢሆኑም ግን ናታን አግባ ቢባል ወይንም ደግሞ የሚመርጥላትን ዳጣን ይሆናል ማለት ነው። ይህንን ሁሉ ጉድ ማርታ ስትሰማ አስቡት። ለካ እዚህ ቤት ውስጥ ካለችው ኤቢ አንተ ውጪ ያለችዋን ያንተን ዳጣን መርጠሃል። ለሷ ነበር ናታንን ስታመቻች የነበረው። ለዛ ነበር ለካ እኔን ስትከራከረኝ የነበረው። ያን ሁላ ተውት። ሌላው ይቅርና አዲስ የሚወለደው ልጅ እንኳን በቅርብ ጊዜ ስህተት ውስጥ እንደገባም ጭምር ያውቃል። ለዛ ነው ደረጀ ሁሉንም ነገር ከመጋፈጥ ይልቅ ራሱን ለማጥፋት የወሰነው። ናታን ለብቻውን ሰሞኑን ሲጨናነቅ የነበረው ኤቢ ሚስጥሩን ለማርታ እንዳትናገር ብሎ ነበረ። ይለምናታል፣ እሷ ባለችው ሐሳብ ይስማማል። አሁን ግን ከአቅሙ በላይ ይሆናል። ደረጀ ይህን ጉድ ሰማ። ወዲያውኑ ኤቢ ወዳለችበት ክፍል ውስጥ ይገባና የያሽው ሚስጥር ሆነ ምንም ነገር መበጥበጥ የለበትም። አንቺ ያሽው ሚስጥር ለማርታ የምትናገሪ ከሆነ የኛ ህይወት የኛ ትዳር ይበጠበጣል። ይሄን ነው እንዴ የምትፈልጊው ብሎ በጣም በንዴት ብዙ ነገር ሲያወራ ነበረ። እሷ ግራ የገባት ነገር ኤቢ እንዴት ነው ትዳሮቹ ሊበጠበጥ የሚችለው? ምክንያቱም አንተ አይደለም የሚያገባህ ነገር የለም። ለምንድን ነው ይሄ ነገር ትዳራችሁ የሚበጠበጠው? ይሄንን ነገር አንዴና ለመጨረሻ ጊዜ ልንገርሽ። የሰላም ባል ወይንም ደግሞ የዳጣ አባት የኔ ጓደኛ ነው፣ የቅርብ ጊዜ ጓደኛዬ። ስለዚህ ለሱ የሆነ ሚስጥር ደበቅኩለት ማለት ማርታ መልሳውኑ እኔኑ ነው ብታጠቃኝ ወይንም ደግሞ ከኔ ጋር ነው የምትጣለው። ስለዚህ አንዲት ሚስጥር ካንቺ አፍ የሚወጣ ከሆነ እዚህ ቤት ውስጥ ማንም ቢሆን ማንም ተጠያቂ የሚሆነው ባንቺ ምክንያት ነው። ስለዚህ አርፈሽ የምትቀመጪ ከሆነ ተቀመጪ ብሎ በጣም በንዴትና በጣም በቁጣ ሲያወራት እንደነበር አይታችኋል። ከዛ ክፍልም ሲወጣ ወዲያውኑ ቁልፉን ይዘጋባትና ምንም ነገር እንዳታደርግ ከዚህ ቤት ከዚህ ክፍል እንዳትወጣ ብሎ ውሳኔውን ያስተላልፋል። ሌሎቹንም እንደዛው ተቆጥቶ ክፍላቸው ይገባሉ። ማርታ አገር ሰላም ብላ ወደ ቤቷ ስትመለስ ቤቱ ጭር ብሎ ታገኘዋለች። ቅድሚያ ያገኘቻት ዳጣን ነበረ። ዳጣን ጠይቃታለች። ልጆቼ የት ሄደው ነው? ለምንድን ነው ቤቱ ጭር ያለው? ይህን ስትጠይቅ እሷም ግራ የገባት ነገር እንዳለም ጭምር ስታውቅ ማርታ ወዲያውኑ ወደ ላይኛው ፎቅ ስትወጣ ደረጀን ታገኘዋለች። ምንድነው የተፈጠረው? ልጆቼ የት ናቸው? እኔ በየክፍላችሁ ግቡ ብያቸው ነው። አንዳቸውም እንዲወጡ አልፈቀድኩላቸውም። ለምን? ምን ተፈጠረ? ደረጀ እዚህ ቤት ውስጥ ምን እያለ ምን እየሆነ እንዳለ ለምን አትነግረኝም? ደረጀ በቅርቡ ነግርሻለሁ ይላታል። ደረጀ አንዳችም ነገር ቢሆን ተዘጋጂ። እኔ የምነግርሽ ሚስጥር በጣም ከባድ ነው። ያ ማለት ውሃ ልክ ወደ ላይ እንደሚፈሰውን ያህል መጠበቅ ይኖርብሻል። በጣም ከምታስቢው በላይ ከባድ ሚስጥር ነው የምነግርሽ ይላታል። እሷም ትስማማለች። ወደ እንቅልፋቸው ይተኛሉ። ደረጀ ግን እንቅልፉን መተኛት አልቻለም። ወዲያውኑ ገመድ ይዞ ይወጣና ወደ ኤቢ ክፍል ይገባል። ፊት ለፊት እያያት ነበረ። መቼስ ራሱን ለማጥፋት ሲል ወደ እሷ ክፍል አይገባም። በሌላ በኩል ሰላም ይሄን ሁሉ ነገር ተኩሳ ሄደችው እሷ ነች። ያ ማለት ትዳሮቹ እንዳለ ሊበጠበጡ የደረሱት በእሷ ምክንያት ነው እያላችሁ ነው። ነገሩ እንደዛ አይደለም። ደረጀ መጀመሪያውኑ የድሮውን ጥፋት ቢያጠፋም ድጋሚ ማጥፋት እንደሌለበት ራሱ አምኗል። አሁን አይምሮን እየረበሸው ያለው ጸጸትና ምን አለ ያኔ እንደዚህ ባላደረኩኝ እያለ በጣም ተጸጽቷል። ማርታ ይቅርታ እንደማታደርግለትም ጭምር ያውቃል። ነገር ግን እዛ ቤት ውስጥ ያለው ነገሮች እንዳለ እየተረበሹ ነው። ሙሉ ለሙሉ ትዳራቸው የሚበተን ከሆነ ዳጣ ራሷን የምትወቅስ ይሆናል። በእኔ ምክንያት ነው። እኔ ወደዚህ ቤት ያኔ ባልመጣ ይሄ ሁሉ አይፈጠርም ነበረ። እነዚህን ምስኪን ቤተሰቦች ለኔ ስንት ነገር የሆኑልኝን በእኔ ምክንያት ትዳራቸው ፈረሰ ብላ በጣም እንድትጸጸት ያደርጋታል ማለት ነው። ነገሩ እንዲህ ነው። ሰላም ደግሞ ከውጪ ሆና ወደዚህ ቤት ካልተመለስኩና ንብረቶቹም ለልጆቼ ይገባቸዋል ብላ ደረጀን እያስጨነቀችው ነው።
ደረጀ በቃ ጨለለ። ለምንድን ነው በዚህ ልክ የምጨነቀው? እኔ የሚያስጨንቀኝ ያለው ከዚህ በፊት የፈጠርኳቸው ችግሮች ነው። ሰላም ደግሞ ጭራሽ ወደ ቤትህ መጥቼ ትዳርህን ካረበሽኩ እያለች ነው። ምን አይነት ነገር ነው ብሎ በጣም ተጨንቋል። አጠገቡ እየረዳው ያለው አንድና አንድ ቢኖር ናታን ነው። ናታን ሁሉንም ሚስጥር ያውቃል፣ ግን ለደረጀ እንዳላወቀ ሆኖ ነበረ አንዳንድ ሚስጥሮችን ደብቆ የያዘለት። በዚህ ሁኔታ ላይ አስቡት፣ ናታን እስከ መጨረሻው ድረስ ሁለቱ አንድ ላይ የሚታገሉ ከሆነ ያንን ቤተሰብ ምንም ነገር ሳይሆን መያዝ ይችላሉ። ቀጣይ ክፍል ላይ እስክንገናኝ ድረስ ቀጣዩ እየተጫነ ስለሆነ ቀደም ብሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ።